ደሙ ማይ ወሃሌብ እምነ ክሳዱ ፈልፈለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ጊዮርጊስ አህ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ጊዮርጊስ ደሙማይ ወሃሌብ እምነ ክሳዱ ፈልፈለ ደሙማይ ወሃሌብ እምነ ክሳዱ ፈልፈለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ጊዮርጊስ አህ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ጊዮርጊስ። አሜን። የዝማሬው ባለቤት ልዑል እግዚአብሔር የተመሰገነ ይሁን። እንኳን ለሰማዕቱ ለቅዱስ ጊዮርጊስ ወርሃዊ በዓል አደረሳችሁ። በዝክረ ቅዱሳን መርሃ ግብር ላይ ተገኝተናል። እንግዲህ በወርሃዊ በዓሉ ለሰማዕቱ ለኃያሉ ሰማዕት ለቅዱስ ጊዮርጊስ ወርሃዊ በዓሉ ነው። ልበ አምላክ ቅዱስ ዳዊት፣ ቅዱስ ጢሞቴዎስ ገዳማዊና አባ ሳሙኤል፣ አባ ስምዖን እና አባ ገብርኤልና አባ ዳንኤል በወርሃዊ ክብረ በዓል እናስባቸዋለን፣ እንዘክራቸዋለን። ዛሬ ማለትም ሰኔ 23 ቀን የሚከበሩት ዓመታዊ የቅዱሳን በዓላት ታላላቅ ቅዱሳን እናስባለን። ቅድስት ቤተ ክርስቲያን ዛሬ ታላቁ ነቢይ ጻድቅ ቅዱስ ሰለሞን ንጉሠ እስራኤል ታላቁ ጠቢቡ ሰለሞንን እንዲሁም ደግሞ ታላቁ ቅዱስ አባ ኖብ ሰማዕት ወጻዲቅ ቅዱስ መርቆሪዎስ ፊልጶስና ቶማስ ሰማዕት እነዚህን በዓመታዊ ክብረ በዓል እናስባቸዋለን። የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ደስ አሰኘውም። የምትለምነውንም ዓመታት ሳይደርሱ ፀሐይና ጨረቃ ከዋክብትም ሳይጨልሙ አፈርም ወደ በረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳትመለስ ፈጣሪን አስብ፣ ሰባኪው ከንቱ 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 ነው ይላል መጽሐፈ መክብብ ምዕራፍ 12 ቁጥር 1 እስከ 9 ያለው ኃይለ ቃል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል የአስራት የበኩራት ወዳጆች በወደደንና ባፈቀረን በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? በስመ አብ ሳንል ነው የጀመርነውና ቀጥታ ወደ ዕለቱ ዝክረ ቅዱሳን እንሄዳለን። ሁላችሁም ይህንን ዝክረ ቅዱሳን እንድትከታተሉ እንጋብዛለን። ዛሬ ታላቁ መፍቀሬ ጥበብ የጠቢባን ጠቢብ ንጉሠ እስራኤል ነቢይ ጻድቅ መስተሳል ሰላማዊ እየተባለ የሚጠራው ቅዱስ ሰለሞን የታላቁ ነቢይ የንጉሥ ልበ አምላክ የቅዱስ ዳዊት የቅድስት ቤርሳቤት ቤተ ልጅ ነው። ከ3000 ዓመት በፊት የተወለደው ቅዱስ ሰለሞን በ12 ዓመቱ ወደ ቤተ መንግሥት ከአባቱ ጋር ካደገ በኋላ በ12 ዓመት ስልጣንን የተቀበለ ጠቢቡ ሰለሞን ነው። ቅዱስ ዳዊት 70 ዘመን በመላው ጊዜ የአካሉ መድከም አይቶ አዶንያስን በጉልበቱ አነግሥሃለሁ ቢለውም አልተሳካለትም። እግዚአብሔር ግን ሰለሞንን መርጧልና ገና በ12 ዓመቱ ንጉሡ ልበ አምላክ ቅዱስ ዳዊት ንጉሡ ነፍሱ ከሥጋው ከመለየቷ በፊት መከረው። ልጄ ሆይ ልብህን ስጠኝ፣ ፈጣሪንም አምልክ አለው። ልጄ ሆይ ምንህን ስጠኝ አለው? ልብህን ስጠኝ። ልብህን ስጠኝ አለው። ለምንድን ነው? ልብ በሉ። ልብህን ስጠኝ ያለው
ለምንድን ነው? አስተውሉ። ልብህን ስጠኝ፣ ልብህን ስጠኝ ሲለው ልብህን አውጣና ከውስጥ አምጣ ማለት ነው። ልብህን ስጠኝ ሲለው በሆነ ነገር ሰንጥቀህ አውጣና አምጣ ነው አይደለም። ልብህን ስጠኝ ሲለው ልጄ ሆይ ልብህን ስጠኝ ሲለው ለመስማት ወይም አዳምጠኝ ልብ በል እንደማለት ነው። አስተውል እንደማለት ነው። ልብህን ስጠኝ ማለት ስማኝ፣ አዳምጠኝ እንደማለት ነው። ልብህን ስጠኝ ልጄ ሆይ ምንን ስጠኝ አለ? ልብህን ስጠኝ። እስኪ ሁላችንም ለእግዚአብሔር ልባችንን እንስጠው። እስኪ ለቃሉ ልባችንን እንስጠው። ለመመከር ዝግጁ እንሁን። ልብህን ስጠኝ ሲል ልበ አምላክ ቅዱስ ዳዊት ምክሬን አዳምጠኝ፣ ወይም አሁን ልጅ ነህ ግን ከፍ ስትል ይገባሃል፣ አሁን አዳምጠኝ፣ ልብ ብለህ ስማኝ፣ ልብህን ከኔ ጋር አድርግ፣ አስተውለው፣ አስበው፣ ያዘው፣ አዳምጠው፣ ለየው፣ መርምረው፣ አስተውለው ማለት ነው። ልብህን ስጠኝ በማለት ዳዊት ሰለሞንን ይጠይቀዋል። ቅዱስ ሰለሞንም እንደነገሰ በገባኦን ለእግዚአብሔር መስዋዕት አቀረበ። ጌታ ተገልጾም ምን ትፈልጋለህ አለው። ሰለሞንም ልክ እንደ አባቱ ማስተዋል ልቦና ለመነ። በዚህ ጊዜ ነበረ ደስ ስላሰኘው አልቦ ዘእምቅድሜከ ወአልቦ እምድኅሬከ፣ ከአንተም በፊት ከአንተም በኋላ እንዳንተ ያለ ጥበበኛ ባለጸጋ ሰው የለም አይኖርምም ብሎ ተሰወረው እግዚአብሔር ወይም ባረከው ማለት ነው። የሚገርም ነው። አልቦ ዘእምቅድሜከ ወአልቦ ዘእምድኅሬከ፣ ካንተ በፊትም ካንተ በኋላም ወደፊትም ወደ ኋላም ወደ ግራም ወደ ቀኝም ብናማትር ብንመለከት እንደ ሰለሞን ያለ ጥበበኛ እንደ ሰለሞን ያለ ብልህ ልብ አምላክ ቅዱስ ዳዊት ልጄ ሆይ ሰው ሁን ልብህን ስጠኝ ብሎ የመከረው ምክር ተግባራዊ አድርጎ አባቱ በመከረው ምክር በመሄዱ እግዚአብሔር ደግሞ አልቦ ዘእምቅድሜከ አልቦ ዘእምድኅሬከ፣ ካንተ በፊትም ካንተ በኋላም እንዲህ አይነት ጥበበኛ አስተዋይ ብልህ የለም። ጥበብ ከተባለ ጠቢባን፣ ታላቅ ጥበበኛ ከተባለ አንተ ነህ። ጥበበኛ ከተባለስ ሰለሞን ነው። ስለዚህ እግዚአብሔር እንዲህ አድርጎ ጥበብን የሰጠው አባት ነው። ቅዱስ ሰለሞንም ለዛ ነው 40 ዓመት በእስራኤል ላይ ነገሰ። ግሩም በሆነ ፍትህ በልዩ ጥበብ ዓለምን ገዛት። እግዚአብሔር የመረጣት የኛዋም ንግስት ማለትም ንግስት ማክዳ ሳባ አዜም ማለት ነው። ማክዳ ትፈትነው ዘንድ ሂዳ ሚኒልክን ወይም እብነ ምኒልክ ጸንሳ በኋላም ታቦተ ጽዮንን ስርዓተ ኦሪትን ያመጣችው ነቢዩ ቅዱስ ጻድቅ ቅዱስ ሰለሞን ድንግል ማርያም ከሱ ዘር እንደምትወለድ ነግሮት ነበርና በየዋህነት እመቤታችንን ለማግኘት ብዙ ሴቶችን አግብቷል። የሚገርመው ነገር ጠቢቡ ሰለሞን ብዙ ሴቶችን ማክዳን ጨምሮ አግብቷል። ሰለሞን አንደኛው ምንድነው ያው ከዳዊት ዘር እንደምትወለድ እመቤታችን ትንቢት የነቢያት ትንቢት አለ እና ከኔ ብትወለድ ብሎ በጣም ከተለያዩ ሴቶች ብዙ ልጆችን ወልዷል። አንደኛዋ ማናት? አዜብ ነች ወይም ማክዳ ሰለሞንን በጥበብ ልትፈትነው ሂዳ ነበረ። በፈተናው ብትሸነፍም ማለትም አንድ አርቲፊሻል እና አንድ ኦሪጂናል አበባ ይዛ ሄዳ እውነተኛውን አበባ ኦሪጂናል አበባ ከፎርጅጁ እስኪ ለየው ስትለው ሰለሞን መስኮቱ ላይ አስቀምጦ ንቦች ኦሪጂናሉ አበባ ላይ ሲያርፉ ሰለሞን
አበባየሽ ወይ ብሎ ያንን የምትፈትነውን እንቆቅልሽ በአግባቡ መልሶላታል። ምንም ሰለሞንን ባታሸንፈው ከምንም በላይ በየትም ሀገር የማትገኘውን ታቦተ ጽዮን እንድትመጣ ወደ ኢትዮጵያ እንድትገባ ያ ተሳክቶላታል። ከስጦታዎች ሁሉ በላይ እመቤታችን ወይም ታቦተ ጽዮን እንደምትመጣ ጸንሳ ኋላም እንደገና ምኒልክ ሂዶ እንዲያመጣ የእሷ የአብራክ ልጅ ሰለሞን እንዲያመጣ ሆኗል። ምንም ሂዳ ከሰለሞን ብዙ ቅዱሳን መጽሐፍቶችን ለጊዜው የሰለሞንን ጥበብ በአጠቃላይ ብዙ ነገሮችን ከሰለሞን ይዛ ወደ ሀገሯ መታለች። ኋላም ምኒልክ ሲወለድ ቀዳማዊ ምኒልክን ወልዳ ወደ እስራኤል ሀገር ልካው ኋላ ደግሞ በእሱ አማካኝነት ታቦተ ጽዮን ለመምጣት በቅታለች ማለት ነው። እና ሰለሞን በዛ አማካኝነት ብዙ ሴቶች ጋር መድረሱን ቅዱሳን መጽሐፍት ይነግሩናል። ነገር ግን እንደኛው ስጋ ለባሽ ነውና፣ ሁለተኛም ደግሞ ብዙ ሴቶች መካከል ከአንዱ እመብርሃን ትገኛለች መስሎት ነበረ። ነገር ግን መንገዱ ስቶ ከአሕዛብ ከፈርዖን ልጅ ጋር በመወዳጀቱ ለጣዖት አሰገደችው። እግዚአብሔር እጅግ አዘነ። እግዚአብሔርም በራእይ ተገልጦ ስለ ወዳጄ ስለ ሰለሞን ስለ ወዳጄ ስለ ዳዊት ስል በአንተ ላይ ክፉ አላደርግም አለው። ታላቁ ነቢይም ሰለሞን ይህንን ሲሰማ ወደ ልቡ ተመልሶ ማቅ ለብሶ አመድ ነስንሶ በፍጹም ልቡ አለቀሰ፣ ንስሐ ገባ። መፍቀሬ ንስሐ ጌታችንም ንስሐውን ተቀብሎታል። ንስሐውን ከተቀበለው በኋላ እጅግ በትሕትና እግዚአብሔርን አገልግሎታል። ሰለሞንም የይቅርታው መገለጫ ተወዳዳሪ የሌላቸውን ከንስሐ በኋላም ተወዳዳሪ የሌላቸውን 5 መጽሐፍትን እግዚአብሔር አምላክ ገለጠለት። የይቅርታውም እግዚአብሔር ይቅርታ ያደረገበትም ትልቁ አንዱ ሰለሞን ይቅርታ አግኝቶ ወደ ቅድስና ተመልሶ ጠቢቡ ሰለሞን ቅዱሱ ሰለሞን ብለን እንድንጠራው ዛሬ ከእግዚአብሔር ይቅርታ ካገኘ በኋላ ነው። 5 መጽሐፍቶችንም ጽፏል። እኒህም እጅግ ጥበብን የሚያሳዩ በውስጣቸው እምቅ የሆነ እውቀት ያላቸው እንዲሁም ደግሞ እጅግ ምስጢራዊ የሆኑ መጽሐፎች ናቸው። በውስጣቸው እጅግ የሚገርም ቃል አላቸው። በውስጣቸው የያዙት ቃል እጅግ አስደናቂ ግሩም የሆነ ቃልን ይዘዋል ማለት ነው። እነዚህ መጽሐፎች መጽሐፈ ጥበብ፣ መጽሐፈ ተግሳጽ፣ መጽሐፈ መክብብና መጽሐፈ ምሳሌ ወይም መኃልየ ዘሰሎሞን እነዚህ 5ቱ መጽሐፎች ናቸው። እነዚህ የሰለሞን መጽሐፎች ናቸው። መኃልየ ዘሰሎሞን፣ መጽሐፈ ምሳሌ፣ መጽሐፈ መክብብና መጽሐፈ ተግሳጽ፣ መጽሐፈ ጥበብ እነዚህን ያዟቸው፣ በደንብ ያዟቸው። እነዚህ ጠቢቡ ሰለሞን እግዚአብሔርን በይቅርታ ከጠየቀ በኋላ ከእግዚአብሔር ንስሐ ካገኘ በኋላ እነዚህን መጽሐፎች ጽፏል ማለት ነው። ቅዱስ ሰለሞንም ልዩ የሆነ ቤተ መቅደስንም በመስራቱ ይደነቃል ማለት ነው። እጅግ ትልቅ ቤተ መቅደስን ለእግዚአብሔርም የሰራ እጅግ ታላቅ አባት ነው ደጉ ንጉሥ ጠቢቡ ነቢዩ ሰለሞን። በዚህ ዕለትም በ52 ዓመቱ አርፏል፣ ወደ ፈጣሪውም ሂዷል። እግዚአብሔር አምላክ የሰለሞንን ጥበብ ለእኛም ያድለን። ጠቢቡ ሰለሞን በዛሬው ቀን በ52 ዓመቱ ወደ እግዚአብሔር ተጠርቶ ሂዷል። ጠቢቡ ሰለሞን የጻፋቸው መጽሐፍ ጥበብን ከማሳየት ባሻገር እጅግ ለንስሐ እጅግ ለትምህርት ለእውቀትና አይምሮን ከፍተው እጅግ ጥልቅ የሆነ መጽሐፍትን እንድናነብ የሚያደርጉ ናቸው። ምክር፣ ተግሳጽ እንዲሁም ደግሞ ንስሐ በውስጣቸው የተካተተበት ማለት ነው። በዓለማዊ ለመኖር በመንፈሳዊ ለመኖር ምስጢራትን ለማወቅ በተለይ በመኃልየ ሰሎሞን ላይ እቴ ሙሽራዬ ሆይ እያለ ቤተ ክርስቲያንን እመቤታችንን ያመሰገነበት ሙሽራው ክርስቶስን ያነሳበት 2 ጡቶችሽ በማለት ቤተ ክርስቲያንን ሲያሳት ብሉይ ኪዳንና ሐዲስ ኪዳንን አጣምረሽ የምትሄጂ እያለ ሰለሞን ያነሳት ያመሰገነባት ወልድ ይሁዬ እያለ ክርስቶስን ያነሳበት እጅግ የሚደነቅ ነው። የጠቢቡ ሰለሞን መጽሐፎች እጅግ የሚገርሙ ለትውልድ እንዲሁም ለብዙ እዚህ ጋር ግን ሳንናገር የምናልፈው አንዳንድ ሰዎች የሰለሞን ጥበብ ነው በማለት የሆነ ጥንቆላ
የሚሰሩ ሰዎች አሉ። አንዳንድ ሰዎች በጣም የሚያስጠላ ነገር ያደርጋሉ። ምንድነው እንጠነቁላለን ብለው ስር ምሰው ቅጠል ምሰው አንዳንድ ነገር ሲያደርጉ ይሄ እኮ የሰለሞን ጥበብ ነው ይላሉ። አረ ሰለሞን እንዲህ አይነት ጥበብ የለውም። ስር አልማስም ቅጠልም አልበጠስም። የሰለሞን ጥበቡ አንደኛ በንስሐ ተመልሶ እግዚአብሔር አምላክ ጋር የተገናኘበት፣ እንደገና የሰለሞን ጥበቡ ቀና ፍርድን የፈረደበት፣ የሰለሞን ጥበቡ በጥበብ ድሃ ተበደለ ፍርድ ተጓደለ ብሎ የፈረደ ንጉሥ ነው። የሰለሞን ጥበቡ እንደ አሁኑ እንደምናያቸው ይህን እናደርጋለን ለሀብት ለግርማ ሞገስ እንዲሁም ደግሞ ለጥላ ወጊ ለምናምን ብዙ ነው። አንስተን ጨርሰውን ብዙ ገለመሌ ዝክንትል ነገር አለ። እንዲህ አይነት ዝክንትል ሰለሞን የለውም። አንዳንድ ሰዎች ሲያታልሏችሁ እኔ ሐኪም እንትና ነኝ ምንድነው መርጌታ ምናምን ይላሉ ማለት ነው። እንደዛ የሚባል መርጌታ የላትም ቤተክርስቲያን። መርጌታም ከተባለ የቅዱስ ያሬድን መጽሐፍ ወይ ተምሮ እግዚአብሔርን የሚያመሰግን ሰማይ ምስጋና የተማረ እንጂ ጥንቆላ አይደለም። እና በጣም በዚህ በሰለሞን መጽሐፎች ላይ ሲያጭበረብሩ እናያለን። ምንድነው የሚያጭበረብሩት? የሰለሞን ጥበብ ተገልጦልኝ ነው እና ምንድነው የምፈልጊው? ከበሽታሽ ልፈውስሽ እችላለሁ፣ ገንዘብ ላበረክትልሽ እችላለሁኝ፣ ሀብት ልሰጥሽ እችላለሁ፣ መስተፋቅር ልሰራ እችላለሁኝ ይላሉ። በጣም የሚገርም እኮ ነው እና በጣም የሚያስገርም ነው። እና ሀብት እሰጥሃለሁኝ ምናምን እና ገንዘብ ነግዴ እንዲያልፍልህ የገበያ እሰጥሃለሁ ምናምን ይላሉ። እና እኔ የምለው ግን የገበያ መስጠት ከቻሉ ለምን እነሱ ሀብታም ቢሊነር ሆነው አያሳዩንም ማለት ነው? እውነቴን እኮ ነው። ልብሱ ሳይቀይር እኔ እንዴት ነው የሚቀይረኝ? እኔ ግን በጣም ይገርመኛል። የኢትዮጵያ ሕዝብ በጣም የዋህ ነው። በጣም የዋህ ማለት ነው። ማለት ጠንቋይ ጋር ሲሄዱ እንደገና ደግሞ እንደዚህ አይነት ሰዎች ጋር ሲሄዱ ለምን ማያስተውለው? መጀመሪያ ጠንቋዩ ለራሱ ምን አለው? ከሰዎች የተሻለ ምን ይኖራል? በኢትዮጵያ ውስጥ ካሉ ሀብታሞች ተርታ ተሰልፏል። በጣም ብዙ ሀብታሞች አሉ አይደል ኢትዮጵያ ውስጥ። ከነዛ ጋር እኩል መጀመሪያ ለራሱ ለምን አላደረገም? የገበያውን ለራሱ ሰርቶ ለምን ተለውጦ አያሳየንም? እኔም በቃ ሀብታም እንዲኮን ፎቅ እንድገዛ መኪና እንድገዛ ምናምን ተስፋ ይሰጣል አይደል? ለምን እሱ ያን ይዞ ያሳየንም? መጀመሪያ ልብሱን ሳይቀይር እንዴት ነው የኔን ህይወት የሚቀይረው? እና በጣም ይገርመኛል። አንዳንድ ጊዜ አለማስተዋል የኢትዮጵያ ህዝብ በጣም ይገርመኛል። የዋህ አይደለ የኛ ህዝብ? እንደኛ ህዝብ እኮ የዋህ የለም። በጣም የዋህ ህዝብ ማለት ነው። እውነቴን እኮ ነው። ጫት እያላመጠ ናማ እንትን ላድርግልህ ሲለው ተከትሎ ሄዶ ጠንቋይ ጋር የሚንበረከክ ህዝብ በጣም ነው የሚገርመኝ ማለት ነው። ጠበቅ አድርገው ሲጠየቁ አይ የሰለሞን ጥበብ እኮ እኛ ጋር ተገልጦ ነው ይላሉ። መልካ ሳጥናኤልን እየደገሙ ሳጥናኤል መልክ እንደደረሱለት ታውቃላችሁ? የሳጥናኤል ወዳጆች መልክ ደርሰውለታል። ይገርማል እኮ። እና በሰይጣን 39 ቅዠት ባሳያቸው ጊዜ ጥንቆላ መጠንቆል ያምራቸዋል ማለት ነው። ሰይጣን ከነሱ ጋር መጫወቻ አድርጎ እየጨፈረባቸው 99 አጋንንት በእነሱ ላይ እየጨፈረ የተባለ ያልተባለውን ነገር ሲያስቀባጥራቸው እኔ አንተ ህይወት እለውጥልሃለሁ ይላል። መጀመሪያ ከያዘው አጋንንት ራሱን ለውጦ በመጣ ማለት ነው። እና የሰለሞን ጥበብ ብለው የሚያጭበረብሩ አሉ። የሰለሞን መጽሐፍም የታወቁ ናቸው። ቅድስት ቤተክርስቲያን ሰፍራና ለክታ የያዘቻቸው ትርጓሜያቸውን ከነ ፍቻቸው እንዲሁም ደግሞ ዕውቀትን አከማችለው የያዙ የሰለሞን መጽሐፍ ፍጹም መንፈሳዊ እንጂ ፍጹም ፍትሃዊ እንጂ እንዲህ አይነት ልክስክስ ነገር የላቸውም። እነዚህን አምስቱን መጽሐፍ ቤተክርስቲያን ትቀበላለች። ከዛ ሰለሞን መጽሐፍ የለውም። ውሸታቸውን ነው። ኮኮ ቆጠራ፣ ድግምት፣ ሟርት ምናምን የሚባል ነገር የለም በሰለሞን መጽሐፍ ውስጥ የለም። እኔ እንትና ነኝ እያለ በዚህ በሶሻል ሚዲያ በቴሌግራም በጣም ብዙ ይላክላችኋል አይደል? መርጌታ እንትና ነኝ፣ መርጌታ እንዲህ ነኝ። ውሸታቸውንና ለማጭበርበር ነው፣ ለማጭበርበር የሚጠቀሙበት እንጂ የሰለሞን መጽሐፍ ፍጹም እንደዚህ አይነት አይደሉም። እና በጣም ብዙ ብዥታ በሶሻል ሚዲያ እንደዚህ ሲያደርጓቸው ያለውና በጣም እገረማለሁ፣ ይደንቀኛል። የትኛው የሰለሞን መጽሐፍ ነው እንደዛ የሚለው? የለም፣ ውሸትና ቅጥፈት ነው። ስለዚህ በዚህ በቴሌግራም ይመጣሉ፣ በተለያየ ሶሻል ሚዲያ ላይ ይመጣሉ፣ ይልኩላችኋል። እናንተም የዋህ አይደላችሁ፣ ገብታችሁ እዛ ጋር ያልተባለ የስራ አይነት ትልካላችሁ ማለት ነው። እዛ ታያላችሁ ማለት ነው። በጣም ብዙ ልጆች ይህንን ስትልኩልኝ ነበረ። መምህር ይሄ ምንድን ነው ስትሉ መጀመሪያ ምን ልታረግ ሄድሽ አንቺ ማለት ነው? ልታስጠነቁኝ ነው? ልጠነቁኝ የገበያ ነው የፈለግሽው ወይስ የእንትን ነው ምንድን ነው ይሄ
የግርማ ሞገስ ነው የፈለግሽው ወይስ የምንድን ነው? ምን ልታረጊ ጠንቋይ ጋር እርሽ ነው መልሱ። እና ምንድን ነው ትሉኛላችሁ? ምን ያለች አላርፍ ያለች ምን ብላ መጣች ይባላል። እና ምን ልታረጉ ሄዳችሁ ነው? በመጀመሪያ እንትን ነው አሉ ጴንጤዎች ተሰብስበው 1 2 3 4 እያሉ ይጮሃሉ ማለት ነው። አዳራሽ ውስጥ ይዘላሉ በር ዘግተው ማለት ነው። እና 2 ወጣቶች በዛ በመንገዱ ሲያልፉ ማለት ነው ምን ያደርግልሃል? ምን እያደረጉ ነው? አንደኛው ለያቸዋል። ምን ያደርግልሃል አለው። ኧረ ለያቸው አንተ እንዲህ ነው የሚጮህ። በቃ እንዳለ ቤቱ ይጮሃል። በቃ እንዳለ በቃ ቤቱ እስከሚነቃነቅ ድረስ ይጮሃሉ። እና ኧረ ተው ምናምን እየተባለ ይቆጥራሉ። 4 5 6 7 እያሉ 16 ደረሱ ማለት ነው። ይጮሃሉ። በጣም ነው የሚጮህ። እኔ ማየት አለብኝ አለ። በሩን ዘግተውታል፣ ግን ያው በቀዳዳ ነው ማየት ያለበትና እስኪ በቀዳዳው ጮለቅ ብዬ ልየው በአዳራሹ አለ። ኧረ ተው ግድ የለህም ተው ግድ የለህም ተው ብለው ጓደኛው እምቢ አለው ማለት ነው። ከዛ በኋላ ልይ ብሎ ሄዶ በዛ ሲያጮልቅ እያጮለቀ ውስጥ ሲዘሉ እንደዛ እየቆጠሩ 16 እያሉ 16 ላይ ደርሰዋል ማለት ነው። እና ሲያጮልቅ አንዱ ተንኮለኛ ከውስጥ ያለው ማለት ነው አይቶታል። ቀስ ብሎ ሲያጮልቅ አይኑን በመርፌ ጠቅ አድርጎ 17 አለ ይባላል። አይኑን አጠፋለት። ማን እንዲሆን አይታወቅም። እንግዲህ አይኑ ፈሰሰች። አይነ ስውር ሆነ ማለት ነው። ታውዬ ነበር አይንህን አጠፉልህ። ስለዚህ እዛ ጋር እነሱ ጋር መሄድ አይነ ስውር መሆን ነው። እንኳን አይንህ ሊበራ አይነ ስውር መሆን ነው። ጌታ እኮ አብርቶልኝ በራልኝ እኮ ይላሉ። ምንድን ነው የበራላቸው? አይነ ስውር የሆኑበትን ነው ወይስ በራልን የሚሉት? እና እንደዚህ አይነት ቦታ የምከዱ ሰዎች አይናችሁን ነግሬያቸዋለሁ እንዳይጠፋላችሁ ነግሬያለሁኝ። እኔ ማለት ነው እኔ ተናግሬያለሁኝ። እኔ ሁልጊዜ እናገራለሁ ታውያለሁኝ። አንዳንድ ሰዎች ብርቅም ሆነ ምንም እየመሰላቸው ሲጮሁ እዛ እስቲ ጉዳያቸውልኝ ብሎ ይሄዳል። እንደዛ ሰውዬ አይንሽን ያጠፋልሽና ኋላ እኔ የለሁበትም ማለት ነው። ምክንያቱም እኔ በወቅቱ በሰዓቱ ተናግሬያለሁ ማለት ነው። ስለዚህ የሰለሞን እንዲህ ነው እያሉ ሲመጡ ውሸት። የሰለሞን መጽሐፍ 5 ናቸው እንጂ የትኛው ነው? በ5ቱ መጽሐፍ ውስጥ እንዲያሚል አለ? አንድ ቃል እንኳን የእናንተን ሐሳብ የሚደግፍ አለ? የለም። እናትና ልጁን ያመሰገነበት ነው የመከረበት። አቤት በተለይ እንትኑ ላይ ያለው መክብብ ላይ ያለው የሚገርም ነው። አቤት ምክሩ። መጽሐፈ መክብብ ምዕራፍ 31 ላይ በተለይ እህቶቻችን የተመከሩበት ሴት ልጅ ምን መሆን እንዳለባት ሴት ልጅ ለባሏ ዘውድ ናት እያለ ሲያነሳት ከጨቅጫቃ ሴት ጋር ከመኖር ከአራስ ነብር ጋር መኖር ይሻላል ያለበት ልክ ልካችንን እህቶቻችን የተነገርንባት ጨቅጫቃ ለሆን ነው። እና እኛ ወንዶች ደግሞ የተገሰጽንበት ለወንድም ለሴትም እንዴት አድርጎ ሰለሞን አባታችን የገሰጸበት ድንቅ መጽሐፍ ነው እንጂ እንደዚህ አይነት ትምህርቶችን የሚሰጥ ነው እንጂ እነሱ እንደሚሉት አይደለም። እና በሰለሞን ስም የሚነግዱ አሉ። ራሳችሁን ጠብቁ ለማለት ነው። ለማንኛውም ጠቢቡ ሰለሞን የጥበብ አባቷ አልቦ ዘምቅድሜከ አልቦ ዘምድኅሬከ፣ ከአንተ በፊትም ከአንተ በኋላም እንዳንተ ያለ የለም አይመጣም ብሎ እግዚአብሔር አምላክ ቃል ኪዳን የሰጠው ታላቁ ጠቢቡ ሰለሞን በ52 ዓመቱ አረፈ። ሌላው በዚህ ቀን አባ ኖብ፣ ዳግመኛም በዚች ቀን ታላቁ ሰማዕት አባ ኖብ አረፈ። በዚህም ስም የሚጠሩ ብዙ ቅዱሳን ቢኖሩም ዋናው ይሄው ነው፣ ቅዱስ ነው። አባ ኖብ እንደ ገዳማውያን በበረሃ የተጋደለ እንደ ሊቃውንት መጽሐፍትን ያመሰጠረ በተለይ ደግሞ በዘመነ ሰማዕታት ጭንቅ በሆነበት ጊዜ በዛ መከራ የተቀበለ አባት ነው። ስለ ገድሉ ብዙ ብዛት ኃያል ሰማዕት ቅዱስ ታላቅ አባት ነው። እጅግ ብዙ ተጋድሎን አድርጓል። አንገቱን ስለተቆረጠ ሰማዕት ሆነ። ዘንበለ ደም ይባላል። ዘመነ ሰማዕታት ካለፈ ከ72 ከዋክብት አንዱ ነው ማለት ነው።
አባኖብ ሕፃን አባኖብ አለ። እሱ ሳይሆን ሌላ አባት ነው ማለት ነው። እና ሌላ አባት ነው አባኖብ ያልነው የትኛውን መሰላችሁ? ይህ አባኖብ ታላቁ አባኖብ ስንል እንደገና ደግሞ በ12 ዓመቱ ተጋድሎ ያደረገ ሕፃኑ አባኖብ አባ መባሉ በሃይማኖት በልጦናልና በሃይማኖት አባት ሆኗልና የሃይማኖት አባት ስለሆነ አባኖብ ተባለ ማለት ነው። ይሄ ዛሬ የምናከብረው ደግሞ ሰማዕቱ አባኖብ ነው። አባኖብ የሚባሉ ብዙ አሉ። ከብዙዎቹ ቢያንስ ዛሬ አንዱ የሚከበረው አንዱ ታላቅ አባት ነው ማለት ነው። በዘመነ ሰማዕታት ሰማዕትነትን የተቀበለ የእውነት ምስክር የሆነ ታላቁ አባኖብ ነው ማለት ነው። እንግዲህ የቅዱሳን ታሪክ የጭንቀት ቀንም ሳይመጣ በጉብዝና ወራት ፈጣሪህን አስብ ያለው የጠቢቡ ሰለሞን መክብብ 12 ያለው ቃል መነሻችን ነበረ። ፍቅር ይግበረኒ ከመ እነግር ዜናሁ ለቅዱሳን የቅዱሳንን ዜና ታሪክ እንዲመሰክር ፍቅራቸው ያስገድደኛል በማለት ሊቁ አባታችን አባ ጋስጫ ጊዮርጊስ ይህንን ይናገራል። የተወደዳቸው የእግዚአብሔር ቤተሰቦች ይህ ዝክረ ቅዱሳን ነው። ዝክረ ቅዱሳንን ማወቅና መገንዘብ ሁሌም ቢሆን በእውቀት ላይ እውቀትን መጨመር ነው። ሰማዕቱ ቅዱስ ጊዮርጊስ የልዳው ፀሐይ ማር ቅዱስ ጊዮርጊስ በረከቱ ረድኤቱ ምልጃው አይለየን። የሁሉም ቅዱሳን በዚህ ቀን የተዘከሩት የታሰቡት በረከታቸው ምልጃቸው ከኔም ከእናንተም ጋር ይሁን። ሰማዕቱ ቅዱስ ጊዮርጊስ አባታችን ድራጎንን በጦር ወግቶ የልዳና የፋርስ ኮከብ 70 ነገሥታትን ድል ያደረገ ቅዱስ ጊዮርጊስ ነው። ፀሐይ ዘልዳ ኮከበ ፋርስ ፀሐይ ዘልዳ ኮከበ ፋርስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ጊዮርጊስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ጊዮርጊስ ዘለዳ ንውስ ፀሐይ ዘለዳ ኮከበ ፋርስ ፀሐይ ዘለዳ ኮከበ ፋርስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ጊዮርጊስ ዘለዳ ንውስ ፀሐይ ዘለዳ ኮከበ ፋርስ ፀሐይ ዘለዳ ኮከበ ፋርስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ጊዮርጊስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ጊዮርጊስ ዘለዳ ንውስ ፀሐይ ዘለዳ ፀሐይ ዘለዳ ኮከበ ፋርስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ጊዮርጊስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ጊዮርጊስ ዘለዳ ንውስ ፀሐይ ዘለዳ ኮከበ ፋርስ ፀሐይ ዘለዳ ኮከበ ፋርስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ጊዮርጊስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ዘለዳ ንውስ ጊዮርጊስ ዘለዳ ንውስ። አሜን። የዝማሬው ባለቤት ልዑል እግዚአብሔር የተመሰገነ ይሁን። የሊቀ ሰማዕት የቅዱስ ጊዮርጊስ ረድኤት በረከቱ ከሁላችን ጋር ይሁን። የመፍቀሬ ጥበብ ሰለሞን ጥበቡ ማስተዋሉ ለሱ የተሰጠው ለእኛም ይሰጠን። አገራችንን ሰላም ያርግልን፣ እኛንም ይጠብቀን። አምላከ ቅዱሳን
በጥበብና በሞገስ ይህንን የመከራ ዘመን እንድናርፍ ይርዳን። ለንስሐ ሞት ያብቃን። እድሜ ለንስሐ ዘመን ለፍስሐ ይስጠን። ኋላ ቀሪ ታሪክን መስካሪ ያድርገን። እግዚአብሔር አምላክ ሁላችንንም ከቅዱሳኑ በረከት ይክፈለን። ይህ ዝክረ ቅዱሳን ነው። ነገ በሌላ ዝክረ ቅዱሳን እስከምንገናኝ መልካሙን ሁሉ ተመኘን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።